የዴቭ የቀብር ስነ ስርዓት ተፈጸመ። አዴና ለሊ እንዲሁም ዶክተሩና ባቡሬ የባቡሬ እናት ማዘሯ እንዲሁም ደግሞ የዴቭ እናት ተደውሎላት ከውጭ ሀገር መጣች። ፍቅር እንዲሁም ደግሞ የፍቅር እናት ከሚባለው በላይ በሀዘን ተቃጠሉ። አደይ ምን ነው እስከ ዛሬ ድረስ ሁሉንም ነገር ትቼው ቢሆን ኑሮ ዴቭ አንተ እኮ መሞት የለብህም ነበር፣ ለህይወቴ በጣም ታስፈልገኝ ነበር እያለች በሀዘን ተቃጠለች። የፍቅር እናት ደግሞ ከሚባለው በላይ እጅግ በጣም አዘነችና ዴቭ አንተን እኮ ተባርኬ ለይቼ በፍጹም አላይህም ነበር፣ ዛሬ ላይ ግን ወድጄ ሳይሆን በግዴ የምወደውንና የምሳሳውን ልጄን አጣሁኝ እያለች የተንሰፈሰፈች። ቤሪ የምትባል አደገኛ ሴትና ከባድ ሴት ገንዘብ አስከፍላ ዴቭን መንገድ ላይ ደፍተው እንዲጥሉት ካደረገች በኋላ እጅጉን በጣም አዘነችና ወይኔ ጉዴ እስካሁን ድረስ መከራዬንና መስዋዕትነት ስከፍል የነበረው ፍቅር ለካ በተዘዋሪ እንዴት ጥሎኝ ሊሄድ አስቦ ነው። ዴቭ ምን አይነት ጭካኔ ነው እያለች አዴም አንገቷን ደፍታ መንሰፍሰፍና ማልቀስ ጀመረች። ፍቅር ደግሞ ዴቭን በድጋሚ መንገድ ላይ አገኘችውና ዴቭ ቤሪንም አይታታል ያን ሁሉ ነገር ተናገረች። ሲቀጥል ደግሞ ወደድክም ጠላህም እኔ እናንተ መጋባት አለብን፣ እኔ ላንተ ያለኝ ስሜት አሁንም እንደጨመረ እንጂ በምንም አይነት ሁኔታ አልቀነሰም። ስለዚህ ወደድክም ጠላህም ታገባኛለህ እያለች መማጎትና መከራከር ጀመረች። እሱም ደግሞ ፍቅር እኔ እኮ ተለውጠሻል ተቀይረሻል ብዬ እያሰብኩ ነበር፣ አንቺ ግን በፍጹም እንኳን ልትለወጭና ልትቀየሪ ጠቅላላ ብሶብሻል። ዋጋና መስዋዕትነት ከፍዬ እንደዚህ አይነት ጉድ ታመጫለሽ ብዬ በጭራሽ አላሰብኩም። ፍቅር እኔና አደይ ህይወት ላይ ገብተሽ በተደጋጋሚ የኔና የአደይን ህይወት ለመበጥበጥና ለመረበሽ ያደረሻቸው ነገሮች በሙሉ ዛሬ ላይ ዋጋ እንዳስከፈሉሽ ታውቂያለሽ አላት። እኔ ምንም አውቀው ነገር የለም ዴቭዬ፣ አንተ መስሎ እንጂ ይህን ሁሉ ዋጋና መስዋዕትነት ያደረኩት ለፍቅራችን ስል ብቻና ብቻ ነው። ፍቅራችንን ደግሞ አምነህ መቀበል መቻል አለብህ። በምንም አይነት ሁኔታ የኔና ያንተን ፍቅር ልትንቀው በጭራሽ አይገባም እያለች እሱን ከነገረችው በኋላ አረባክሽ እረፊ፣ በምንም አይነት ሁኔታ እንድትፎካከርኝ አልፈልግም፣ ከአጠገቤ ራቂ ብሎ ቢያሰናብታትም በጭራሽ ልትሰናበትም ሆነ ከአጠገቡ መራቅ አልፈለገችም። በጥፊ ጠፈጠፋትና ከዛ ቦታ ላይ እየበረረ ዴቭም ወደ አደይ ዘንድ ጉዞውን አደረገ። አደይ በጣም ይቅርበኝ ላደረኩሽ ነገር በሙሉ፣ እኔ ከምነግርሽ እና ከምልሽ በላይ በጣም ነው ያዘንኩት። ለምን ብትይ ይህ ሁሉ መከራና ስቃይ ላንቺ አይገባም ነበር። በሰዓቱ ቤሪና እናቴ አንድ ላይ ሆነው አንቺን ለመግደልና አንቺን ለማሰቃየት ብዙ ሙከራ እንዳደረጉ ዶክተሩ ነገረኝ። ስለዚህ እባክሽ ቅርበኝ እያለ ለመናት። እሷም ደግሞ ዴቭ ስትፈልግ እየመጣህ ሳትፈልግ እየቀረህ ልቤን ልታቆስለኝ በፍጹም አልፈቅድልህም፣ እንደውም ተህይወቴ ውጣ። በጭራሽ ዶክተሩ እኮ እኔ እናንተ አንድ ላይ እንድንሆን ብዙ ዋጋና መስዋዕትነት ከፍሏል። አንተ ግን ለምን እንደሆነ አላቅም፣ ዶክተሩ ላይ ያለህ ጥላቻና ክፋት በጣም ያስጠላል። ይህን ነገር ደግሞ በጭራሽ አምኜ መቀበል አልፈልግም ብላ ደመደመች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጅና ልብ አንጠልጣዩ
የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አደይ በመጨረሻ የፍቅር እናት ደወለችላትና ከዴቭ ጋር መጀመሪያ ተነጋግረው፣ ዴቭ እናትህ አልሚ ያደረገችው ስህተት በጣም ከባድ ነው። የዚችን የቤሪ ጉር ደግሞ ስላየህና ስላወክ በጣም ደስ ብሎኛል። ካሁን በኋላ በቃ አደይ ጋር ብዙ ዋጋና መስዋዕትነት ከፍላችኋል። አደይን ጥራትና ወይ ካልሆነ እኔ ለሊ ቤት ሄጄ አናግራታለሁ። እኔና ሮሚ የሆነች ፕሮግራም አድርገን እዛ ፕሮግራም ላይ ይቅር ተባባሉና ችግራችሁን ፈታችሁ። አሁን አልሚም ሄዳለች፣ ማንም የለ የሚያስቸግርህ። ስለዚህ ሁሉንም ነገር እንድትነጋገሩና እንድታዋሩ ፈልጋለሁ ብላ አለች። ከዛ እንዴ እታለም አንቺ እኮ በጣም ጥሩና መልካም ሴት ነሽ። በተደጋጋሚ እናቴ ያላደረገችውን ነገር አንቺ ስታደርግልኝ በጣም ደስ ብሎኛል። ስለዚህ እመኒ፣ ምንም ይፈጠር ምንም ችግሮቹ በሙሉ ይፈታሉ። የዛኔ ግን እናቴም የምታፍርበት ጊዜ ይመጣ ይሆናል። ለማንኛውም ላደረግሽልኝ መልካምና ጥሩ አስተሳሰብ አመሰግናለሁኝ ብሎ አላት። ተው እንጂ ዴቭ፣ ምን እየሆንክ ነው? እኔ እኮ ልክ እንደወለድኩት እንደ ባርኬ ነው የማይህ። ስለዚህ ምንም ቢፈጠር ምንም አታስብ ብላ ስትለው እሺ ብሎ በደስታ ተሞላና ከዛ ከቤት ወጥቶ ሄደ። አደይንም ደወለችና ከሌሊ ጋር ቁጭ ብላ ነበርና አደይ እፈልግሻለሁ፣ ሩታንስ አይተሻታል? በጣም ከፍቷታል እያሉ ነው እና ቤት ነይ ቶሎ ብላ ደወለችላት። መቼ? አሁን እንድመጭ እፈልጋለሁ ብላለቻት። እሽትዬ እመጣለሁ ብላ ስልኩን ዘጋችውና ከሌሊ ጋር እያወሩ ሳለ ሌሊ ደግሞ ከባቡሬ ጋር እስር ቤት ሄደው ጀገራውን ጠይቀውት ነበርና እሱም ወንድሟ እንደሆነ ስላመነ ክፋቱንም ተንኮሉንም ሁሉንም ነገር ስታይ ይሁን ለበጎ ነው፣ ክፉም ሆነ መጥፎም ወንድም አለ ብዬ እደሰታለሁ ብላ በደስታ ተሞልታለች። ይህንኑም ለአደይ ስትነግራት በጣም ደስ ስላላት አደይም ደግሞ ለልዬ ገጀራ ወንድምሽ በመሆኑ ልትኮሪ ይገባሻል፣ ግን አታሎ የሆነ ነገር እንዳያደርግሽ ራስሽን ጠብቂ። ምንም ቢፈጠር ምንም በኋላ መዘዙ ከባድ ነው። ቤዛ ደግሞ በእንደዚህ አይነት መልኩ ልታታለልሽም ሆነ ያንቺ የሆነ ነገር መውሰድ የለባትም ብላ አለቻት። እንዲያዴ ዛሬ እኮ እቺ ቤዛ እርጉም ታገኝቻት ምን እንዳለች ብነግርሽ፣ እኔም ልክ ልኳን ነገርኳት። ስሚ ቤዛ መከታተልሽን አቁሚ። አንቺ ፎርጅድ ወረቀት ይዘሽ ቤቱ የኔ ነው ልትይኝ አትችይም ብዬ ስላት በጣም ደንግጣለች። አሁንም ያሰብሽውና ያቀርሽው እንዲሳካልሽ መንገድሽን ቀጤ ብያታለሁኝ አለቻት። አደይም የኔ ጀግና ደሌ እንጂ እኮ በጣም አንበሳና ጎበዝ ነሽ። በይኔ እትዬም እንዳይቆጡ ቶሎ መሄድ አለብኝ ብላ ሄደች። ወደነ አደይ ቤት ስትሄድ እንግዲህ ቤዛ ለሊ ጋር አገኛታለሁ ብላንትን ስትል መንገድ ላይ አሰናብታ ልካታለች ማለት ነው። ባቡሬም ለልዬ እኔ ገጀራ ወንድምሽ በመሆኑ በፍጹም አልጠላም፣ ግን ይብለጡን ጥንቃቄ ማድረግ አለብሽ። እሱ ልጅ እንደምታየው ገንዘብ እንጂ የሰው ዘር በፍጹም አይፈልግም። ስለዚህ ያን ነገር ደግሞ ትኩረት እንድታረጊበት እፈልጋለሁ ብሎ አላት። እሷም እንዴ አንተ አለህልኝ አይደል እንዴ ይህን ሁሉ የምትለኝ ወዴት ልትሰናበተኝ ነው ብላ አለችው። አሹና ሮማን የቀጠሉትን ጭቅጭቃቸውንና ፍቅሬን ተረጂ አትረጂ የሚል ከባድ ውዝግብ ውስጥ ናቸው። እንዲሁም ደግሞ ፍቅር በዴብ በጣም ስለተናደደች የቤዛን ወንድም እያገኘች ልትረዳኝ እፈልጋለሁ እያለኝ በተደጋጋሚ እያለችው ነው። እንግዲህ እንደዛ ቀጥቅጣና ዴቭ ስልኩን ትቶ ኩኩሻ እስከምታነሳው ድረስ እየገተቱ ነው የወሰዱት።
ሩታ ወደ ዶክተሩ ዘንድ ራት ጋብዛቸዋለሁ፣ ምሳ ጋብዛቸዋለሁ ከዳይመንድ ጋር ስላላት ከዳይመንድ ጋር ደግሞ ጦሽ ብላ ስትሄድ በጣም በሚያሳዝንና በሚገርም ሁኔታ ዶክተሩም ቆይ አንቺ ምን እያሰብሽ ነው ሩታ? እኔ በውስጥ ያላሰብኩትን ነገር ብዙ ነገር እንድታስቢ በፍጹም አልፈቅድም። ሲቀጥል ደግሞ ከዳይመንድ ጋር ነይ ቶሎ ብዬሻለሁ፣ አልዋሽም። ሆኖም ግን እኔ ብዙ ታማሚ አለብኝ። አንቺ ደግሞ ከዳይመንድ ጋር ጊዜያችሁን አሳልፋችሁ መምጣት ትችላላችሁ ብሎ ሲላት በጣም ከፋትና እንደዛ ነው ዶክተር፣ እኔ በተደጋጋሚ ወደ አንተ ስመጣ ምናልባት አደይንና ለሊን ሲሆን ግን ብዙ ጊዜ ሊኖርህ ይችላል። እንደዛ አይነት ሰው አትመስለኝም ነበር። እኔ እኮ የራት ወይንም ግብዣውን ከምንም በላይ ተዘጋጅቼበትና አስቤበት ነበር የመጣሁት። የልቤን እንዴት አርጌ ነው የምነግርህ እያለች አለችው። እሱም ደግሞ ቆይ አንቺ ልጅ ምንድን ነው እኔ የተለየ ነገር ወይንም ከዚህ በፊት ብዙ ነገር የበደልኩሽ ነገር ያለ ይመስል የምታስመስዩ ብሎ ሲላት ሩታን በጣም ተናዳ ከዛ ቦታ ሄደችና ዳይመንድ ጋር ቁጭ ብሎ ዶክተሩም ስማ አዴና ዴቭ እኮ ታረቁ ብሎ ሲለው በጣም ተናዶ ነበርና ዶክተሩም ዳይመንድም እንግዲህ በጣም የተለያየ ስሜት አለው። ከተለያዩ እሷና እሱ ከተለያዩልኝ እኔ ዶክተሩን እድረዋለሁኝ የሚል አስተሳሰብ አለው። ከዛ ዶክተሩም ደግሞ ተስፋ እንደቆረጠ ሲያየው በቃ እሷም የራሷ ህይወት አላት፣ አንተም የራስህ ህይወት አለ። ስለዚህ ምንም ይፈጠር ምንም በቃ ማድረግ ያለባችሁን ነገር አድርጉ። አሁን ሻኪራ ወይም ሩታ በጣም ከፍቷትና ተቀይማ ደም እንባ እያለቀሰች ነው የሄደችው። ዶክተር ምንም ቢሆን ምንም ልትረዳት ግድ ይላል። የማትረዳት ከሆነ ግን ከባድና አደገኛ ችግር ውስጥ እየተፈጠረ ነው ያለው። ይሄን ነገር መቅረፍ አለባችሁ ብሎ ሲለው ዳይመንድ ምን እያወራ እንደሆን አልገባኝም። ሩታ እኔን ታፈቅረኛለች እንዴ? እሷን ብትጠይቃት አይሻልም? በጣም ከፍቷትና ተናዳ ነው ሄደችው ብሎ ዳይመንድ ሲነግረው ዶክተሩም ግራ የተጋባ ስሜት ተሰማው። አሁንም ቢሆን አደይና ዴቭ ተለያይተው እኔ አደይን አገባለሁኝ የሚል ውስጡ ላይ ትልቅ አሻራ አድሮበታል ማለት ነው። እንግዲህ በመጨረሻም እጅጉን በጣም የሚያሳዝነውና የሚገርመው ነገር ሩታ እያለቀሰች ለፍቅር እናት እኔ እኮ ስፈጠር እናቴም አባቴም አይወዱኝም፣ አባቴ ብዬ ወደ እሱ ሲሄድ እሱ ከሚስቱ ጋር ጊዜ ያሳልፋል፣ እናቴም ይኸው አንድ ቀንም አትፈልገኝም። ቆይ እስከ መቼ ድረስ ነው የእኔ መጨረሻ? አሁንም ደግሞ በህይወት ያስፈልገኛል ብዬ ያልኩት ሰው በጭራሽ ሊፈልገኝ አይችልም። ማሚ በፈጠረሽ ምን ሆነሽ ነው ብለሽ አትጠይቅኝ እያለች የፍቅር እናትም እያጽናናቻትና ካለችበት ስሜት ለማውጣት ሞከረች። አደይም ቀጥታ ወደ ፍቅር እናት ቤት መጣችና አደይ የተፈጠረው ነገር በጣም ያሳዝናል። የዴቭ እናትና ቤሪ ያደረጉሽንም ነገር ሰማሁ። አሁን ላይ ከዴቭ ጋር ችግራችሁን ፈታችሁ አንድ ላይ መሆን አለባችሁ። እሺ ትዬ እኔስ ያለሱ ማናለኝ እኮ እየተዋደዳችሁ መለያየት የለባችሁም አለችና ማስጠንቀቂያ ሰጠች። ሮማንም በደስታ ተዋጠችና ሮሚ ቡናው አልደረሰም እንዴ ብላ ስትላት እህትዬ ገና አላፈላሁም። አደይ የኔ ቡና አልናፈቀሽም እንዴት እኔ ላፍላለሽ ብላ ከተቀመጠችበት ተነስታ ማፍላት ጀመረ። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ